ዛሬ ለምጥ በተቻለ መጠን ዝግጁ እንድትሆኑ የሚያደርጓችሁን 7 በጣም ጠቃሚ ነገሮች ነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ምናልባት ካላወቃችሁ እኔ ሚድዋይፍ ነኝ። በዚህ ስራ ላይ እንደመቆየቴ እንዲሁም ደግሞ በመሰራቸው ቪዲዮዎች ላይ በኮሜንት ሴክሽንም ይሁን በተለያየ መንገድ የሚደርሰኝ ነገር በተደጋጋሚ ምን ይመስላችኋል? የምጥ ጊዜ እየደረሰ ሲመጣ ምጥን በጣም መፍራት። አይ ነው ምጥ አስፈሪ ነገር ነው። ምክንያቱም አብሮት እንግዲህ ህመም አለው። በኋላ ላይ ደግሞ አውትካሙ ምን ሊሆን ይችላል፣ እኔ ምን ሊገጥመኝ ይችላል፣ ልጄስ ምን ሊገጥመው ይችላል የሚለው ነገር ትንሽ ሊያስፈራን ሊያሳስበን ይችላል። መፍራት ግን መፍትሄ አይሆንም። የተለያዩ ጥናቶች እንደሚያሳዩት በምጥ ጊዜ ጭንቀት፣ በጣም ስትረስድ መሆን አንደኛ ምጡ ራሱ በሰላማዊ ሁኔታ እንዳይካሄድ የእናትየውንም ጤና አፌክት ሊያደርግ እንደሚችል የሚያሳዩ ጥናቶች አሉ። ስለዚህ ዛሬ ይሄንን ጭንቀታችሁን ሊቀንሱ የሚችሉ እና ማድረግ ያለባችሁን ቲፖች ነው የምነግራችሁ ማለት ነው። የመጀመሪያው ነገር ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባል አባባል አለ አይደለ? ስለዚህ ይሄንን በመከተል በምጥ ጊዜ ምንድን ነው የሚፈጠረው የሚለውን ነገር እስቲ አንብቡ፣ ቪዲዮ እዩ፣ የተለያዩ ነገሮች ላይ ቼክ አድርጉ። ምክንያቱም የሆነ ምጥን እንደ ውጪ ፕሮሰስ አድርገን ካሰብነው በጣም ያስጨንቀናል። ነገር ግን ምጥ ደግሞ ተፈጥሯዊ ነገር ነው። እኔ በነገራችን ላይ ከአንድም 2 ጊዜ አልፌበታለሁ። አይ ኖ ኢት ዋዝ ቬሪ ፔንፉል፣ በጣም ህመም የሞላበት ፕሮሰስ ነው። ግን ደግሞ ያው እራሳችሁን ካረጋጋችሁ በተፈጥሯዊ መንገድ የማለፍ እድሉ ከፍተኛ ነው ማለት ነው። እሺ፣ ስለዚህ በምጥ ጊዜ ምንድን ነው የሚፈጠረው የሚለውን ነገር ለማወቅ ሞክሩ። በዚህ ዙሪያ የሰራኋቸው ቪዲዮዎች አሉ፣ የሌሎችም ሰዎች ቪዲዮዎች ይኖራሉ። ስለዚህ ሰውነታችን ውስጥ ምን እየተካሄደ እንዳለ በተቻለ መጠን ባወቅን ቁጥር ጭንቅላታችን አይጨናነቅም። ጭንቅላታችን ካልተጨናነቀ ደግሞ ማድረግ ያለበትን ነገር ያውቃል አይደለ? ፈጣሪም ሲፈጥረን ለዚህ ፕሮሰስ አዘጋጅቶ ነው የፈጠረን። ስለዚህ በሰላም ያ ነገር እንዲያልፍ ያግዘናል ማለት ነው። ስለዚህ በደንብ በተቻለ መጠን እውቀት እንዲኖራችሁ ሞክሩ። በተለይ ደግሞ እውነተኛ ምጥና የውሸት ምጥ የሚባል ነገር አለ። በሁለቱ መካከል ያለው ልዩነት ምንድን ነው የሚለውን ያው ዛሬ እንዳይረዝም አልገባበትም። ነገር ግን የተለያዩ ቪዲዮዎች ላይ አሉ። በትክክል ምጥ ነው ወይ እየተሰማኝ ያለው የሚለውን ነገር ለማወቅ ሞክሩ እና ደግሞ እያንዳንዱ ስቴፕ ላይ ምን እንደሚፈጠር ለማወቅ ሞክሩ ማለት ነው። ስለዚህ የመጀመሪያው ነገር እውቀት ካላስፈላጊ ፍርሃት ስለሚጠብቃችሁ በደንብ ስላለው ነገር ስላለው ፕሮሰስ ለማወቅ ሞክሩ ማለት ነው። ሁለተኛው ሰውነታችሁን ሊያረጋጉ የሚችሉ አተነፋፈሶችን ካሁኑ ተማሩ፣ ተለማመዱ። እነዚህ አተነፋፈሶች እንግዲህ ሰውነታችን ያው በምጥ በሚያልፍበት ጊዜ ህመም አለው፣ የሚያስጨንቅ ነገር አለው። ነገር ግን በዛ ጊዜ ውስጥ ደግሞ እነዚህን አተነፋፈሶች የምንጠቀማቸው ከሆነ ሰውነታችን እንዲረጋጋ፣ በቂ የሆነ ኦክሲጅን እንዲያገኝ፣ ጭንቅላታችን ሰላም እንዲያገኝ ያግዛሉ። ስለዚህ እነሱን ነገሮች ገና የምጥ ጊዜ ሳይደርስ በፊት ጀምሮ ተለማመዱ። ከዚህ በጣም እኔ ራሴ አትርፌበታለሁ፣ በጣም ነው የምላችሁ። ስለዚህ ያው ሞክሩት ማለት ነው። እነዚህ አተነፋፈሶች በአጠቃላይ በ3 ከፍለን ልንመለከታቸው እንችላለን። የመጀመሪያው ስሎ ዲፕ ብሪዚንግ የምንለው ነው። ያ ማለት ረጅም አየር እንስባለን፣ ከዛ ደግሞ ስናስወጣ በረጅሙ እናስወጣለን ማለት ነው። ወደ ውስጥ ስታስገቡ እስከ 4 ቆጥራችሁ አስገቡ። ወደ ውጭ ስታስወጡ ደግሞ እስከ 6 ቆጥራችሁ አስወጡ። ያ ማለት ምን ማለት ነው? እስቲ አያችሁ? እንዲህ ሲሆን በደንብ ኦክሲጅን ወደ ውስጣችን ስለሚገባ ሰውነታችን የተረጋጋ እንዲሆን ያደርጋል ማለት ነው። ይሄንን ነገር የምንተነፍሰው መች መሰላችሁ? እንግዲህ ከምጥ ጋር ተያይዞ የሚመጣ ያው ኮንትራክሽን የምንለው አለ አይደለ? ቁርጠት የምንለው ማለት። ስለዚህ ቁርጠቱ ኮንቲኒየስ አይሆንም፣ በመሀል ፋታ ይሰጠናል። ስለዚህ ፋታ በሚሰጠን ጊዜ ያላችሁ ራሳችሁን ለማረጋጋት ሞክሩ ማለት ነው። ሌላኛው አተነፋፈስ ደግሞ አጭር ትንፋሾችን መውሰድ ነው። ይሄ ደግሞ በተለይ ቁርጠት በሚሰማን ሰዓት እንደዛ ብናደርግ ጥሩ ነው ማለት ነው። ስለዚህ ያው የሚከታተሉ ሚድዋይፎች ወይም ደግሞ ሌሎች የጤና ባለሙያዎች ይነግሩናል፣ መግፊያ ጊዜ ሳይደርስ መግፋት መጀመር የለብንም። ምክንያቱም ኢነርጂያችንን ወይም ኃይላችንን ነው የምንጨርሰው። ስለዚህ የሚገፋበት ጊዜ ሲደርስ ነው። ያ ደግሞ መች ነው? ማህፀን ሙሉ ለሙሉ ሲከፍት ያኔ ነው ወደታች የሚጫን ስሜት ይሰማል። ያኔ ነው መግፋት የምንጀምረው። እስከዛ ድረስ ግን ቁርጠቱን በተቻለ መጠን ማሳለፍ ነው መሞከር ያለብን። ያ ማለት ህመሙን ያው ፊል እናደርገዋለን፣ ግን በተቻለ መጠን አፌክት እንዳያደርገን አድርገን እንደምንም ማሳለፍ ማለት ነው። ስለዚህ ያኔ ደግሞ የምንጠቀመው አተነፋፈስ አጭር አተነፋፈስ ይሆናል ማለት ነው። ልክ እንደዚህ ማለት ነው እያለን አጭር ቶሎ እየተነፈስን ቁርጠቱን ለማሳለፍ እንሞክራለን ማለት ነው። ሌላኛው አተነፋፈስ ደግሞ እንግዲህ መግፋት ሰዓት በሚደርስበት ጊዜ ረጅም ወደ ውጭ መተንፈስ ማለት ነው። ያ ማለት ምንድነው? እያለን አብረን ወደ ታች
መግፋት ማለት ነው። ስለዚህ ያ ደግሞ መጨረሻ ላይ መውለጃ ጊዜያችን ሲቃረብ የምናደርገው ነው ማለት ነው። አይ ነው ይሄንን እየሰማችሁ ያላችሁ ለሁለተኛ ለሶስተኛ ልጆቻችሁ እርጉዝ የሆናችሁ ሴቶች አሁን ቆይ በቁርጠት ሰዓት መተንፈሻ ጊዜ ከየት ይገኛል ትሉኝ ይሆናል። ነገር ግን ግድ የላችሁም። በደንብ ካሰባችሁበት ጊዜ ይገኛል። ያው ፐርፌክት ደግሞ መሆን አለበት ማለት አይደለም። ግን በቻላችሁት መጠን ይሄን ነገር ጭንቅላታችሁ ውስጥ ብታስቀምጡ፣ ነፍሰ ጡር እያላችሁ ደግሞ ብትዘጋጁበት፣ ያው በጥናት የተደገፈ ነው፣ ዝም ብዬ የማወራው ነገር አይደለም። ስለዚህ እነዚህ ብሬዚንግ ቴክኒኮች በጣም ይጠቅማሉና ሞክሯቸው። ሶስተኛው የማህፀን የውጭ ክፍል የምንለው ወይም በእንግሊዝኛው ፐልቪክ ፍሎር የምንለውን ሰውነት ክፍላችንን ሊያጠነክሩ የሚችሉ ኤክሰርሳይሶችን መስራት። ይሄ ደግሞ እንግዲህ ኪግልስ ኤክሰርሳይዝ የምንለው አለ። ምንድነው? ልክ ሽንት እንደወጠረን ሽንታችንን እንደመቋጠር ማለት ነው። ያዝ ለቀቅ ያዝ ለቀቅ እያልን የምንሰራቸው ኤክሰርሳይሶች፣ እንዲሁም ደግሞ የተለያዩ ስትሬቺንግ ኤክሰርሳይሶች አሉ። ስኳት ማድረግ ልክ እንደዚህ ማለት ነው። ሰው ያው እንደ እርግዝናችን ደረጃ ለእኛም በማይከብደን መንገድ ሆኖ አንዳንዴ ደግሞ የጤና ባለሙያ ማማከር አስፈላጊ ሊሆን ይችላል። የተለያዩ ኤክሰርሳይሶችን ከመስራታችን በፊት ግን እነዚህ ነገሮች ማድረግ ይሄ ፐልቪክ ፍሎር የምንለው የሰውነታችን ክፍል ጠንካራ እንዲሆን፣ ጡንቻዎቻችን የሚለጠጡ የሚንቀሳቀሱ እንዲሆኑ ያግዛል። ስለዚህ ይህንንም ብናደርግ ጥሩ ነው ማለት ነው። አራተኛ በየቀኑ በተቻለ መጠን እንቅስቃሴ ማድረግ። ያ ማለት እንግዲህ ወክ ማድረግ ሊሆን ይችላል፣ ቢያንስ ማለት ነው። ምክንያቱም በምንንቀሳቀስበት ጊዜ ጽንሳችን ትክክለኛ አቀማመጥ እንዲሆነ ያግዛል። እንዲሁም ደግሞ የማህፀን በር የምንለው ወይም ሰርቪክስ ማለት ነው፣ እሱ ላይ ጭንቅላቱ ስለሚነካካ በግራቪቲ ማለት ነው። ያ ደግሞ ያው ምጥ በጊዜ እንዲጀምር የበለጠ ፋሲሊቴት እንዲያደርግ ጠቀሜታ አለው። ከዛ በተጨማሪ ያው ከእርግዝና ጋር ተያይዞ በአጥንቶቻችን መካከል ያለው ክፍተት በመላላቱ እንዲሁም አጥንቶቻችን ላይ በሚኖሩ ለውጦች ምክንያት ይሄ የወገብ ህመም ምናምን ያጋጥመናል እና እሱ ነገር እንዲቀንስ ያግዛል ማለት ነው። ስለዚህ አክቲቭ ሆኑ፣ ቢያንስ ወክ አድርጉ፣ ተንቀሳቀሱ። የተለያዩ ደግሞ ቪዲዮዎች አሉ፣ ስትሬቺንጎች በእርግዝና ጊዜ መደረግ ያለባቸው ማለት ነው። ለምሳሌ በጣም እኔ ስትጠቅመኝ የነበረችው እቺ ሴት ናት እና እንደዚህ አይነት ነገሮችን ያው ሐኪማችሁን አማክራችሁ ማለት ነው ብታደርጉ የምጥ ፕሮሰሱ ቀለል እንዲል ያግዛል ማለት ነው። እናቶቻችን ራሱ ተንቀሳቀሱ ነው የሚሉት። ያ እስከ መጨረሻ እየተንቀሳቀሰች እየሰራች የቆየች እናት ያው ምጥ ላይ አይከብዳትም ይባላል እና የተወሰነ ሳይንስ ደግሞ ይሄ ነገር የሚደግፈው ነገር አለ ማለት ነው። አምስተኛው ጭንቅላታችሁን በደንብ አዘጋጁት። ምክንያቱም ጭንቅላታችን መጥፎ ነገርን እያሰበ ከሆነ ወደ ምጥ ፕሮሰስ የምንሄደው ያው መጥፎ ነገር ሊያጋጥመን ይችላል። ምክንያቱም ሰውነታችን በጣም ስትረስድ ከሆነ ናቹራል ፕሮሰሱን ጠብቆ አይሄድም። ቅድም ነግሬያችኋለሁ። ስትረስ ጊዜ ወይም በጭንቀት ጊዜ የሚመረቱ ሆርሞኖች ለምጥን ፋሲሊቴት የሚያደርገው ሆርሞን ኦክሲቶሲን እንዲቀንስ ያደርጋል። ስለዚህ ያ በጣም እንግዲህ የምጥ ፕሮሰሳችን እንዲራዘም አላስፈላጊ ነገር ውስጥ እንዲገባ ሊያደርግ ይችላል። ስለዚህ እንደየእምነታችሁ ጸሎት አድርጉ፣ ራሳችሁን ሊያረጋጉ የሚችሉ ነገሮችን አድርጉ። ለምሳሌ አብራችኋቸው ይዛችኋቸው የምትሄዷቸው ሰዎች እናንተን ሊያረጋጉ የሚችሉ ሰዎች ቢሆኑ ጥሩ ነው። ምክንያቱም ይሄ ነገር መፈጠሩ አይቀርም፣ ኢትስ አ ፕሮሰስ። ግን በውስጡ ስናልፍ ችግር እንዳይገጥመን ደግሞ ራሳችንን ለዛ ነገር ዝግጁ ማድረግ ስላለብን ማለት ነው። ስለዚህ እንዳልኳችሁ ስለምጥ ስለ ፕሮሰሱ በአጠቃላይ ከማወቅ ጀምሮ እናንተን ሊያረጋጓችሁ የሚችሉ እንደየምርጫችሁ መዝሙር ሊሆን ይችላል፣ መጽሐፍ ቅዱስ ማንበብ ሊሆን ይችላል፣ ሙዚቃ ማዳመጥ ሊሆን ይችላል። ኤኒቲንግ ሊያረጋጋችሁ የሚችሉ ነገሮችን አብራችሁ ይዛችሁ ሂዱ ማለት ነው። ስለዚህ ይሄ ዋናው ጭንቅላታችሁ ሬዲ የማድረግና ዝግጁ የማድረግ ነገር በጣም የምጥ ፕሮሰሱ በተሻለ መጠን የተሻለ እንዲሆን ሊያደርገው እንደሚችል የሚያሳዩ ጥናቶች አሉ ማለት ነው። ስድስተኛ የምጥ ጊዜያችሁ ከመቃረቡ በፊት ማለትም 9 ወር ከመጨረሳችሁ በፊት ወደ 9 ወሩ መጨረሻ ስትቃረቡ ቁጭ ብላችሁ ፕላን አዘጋጁ። ይሄ ምንድነው? ምንድነው ይዤ የሚሄደው? ማነው ከኔ ጋር የሚሄደው? እንደዚህ አይነት ኢመርጀንሲ ቢፈጠር ምንድነው ማደርገው? ከየት አምጥቼ ነው ብር የምከፍለው? ምናምን በቃ አለ አይደለ ኤቭሪቲንግ። ለምሳሌ የአምቡላንስ ቁጥር ሊሆን ይችላል። ሰው እነዚህን ሁሉ ነገሮች ሬዲ አድርጉ። ምክንያቱም መጨረሻ ሰዓት ላይ እንዳትሯሯጡ፣ እንዳትጨናነቁ ማለት ነው። ከሰባተኛው እና የመጨረሻው ነጥቤ ስሄድ የሆስፒታል ባጋችሁን ወይም ደግሞ ሆስፒታል ስትሄዱ ይዛችሁ የምትሄዱት ነገር ቀደም ብላችሁ ፓክ አድርጉ። ኦኬ፣ በጣም ነው የሚጠቅማችሁ። ያው እኔ የመጀመሪያ ልጅ ጊዜ ቀደም ብዬ ነበር ነገሮችን ምናምን ያዘጋጀሁት፣ ያው የመጀመሪያም ስለሆነ ነው መሰለኝ። በሁለተኛዋ ጊዜ ግን በጣም ተዘናግቼ ነበር ከምነግራችሁ በላይ ማለት ነውና መጨረሻ ላይ ያው ምጥ ሲያጣደፈኝ ነው በቃ እየተሯሯጥን እቃ እየከተትን ምናምን የነበረውና አንቺ እየመከርሽን አንቺ እንደዚህ ነው ያደረግሽ እንዳትሉኝ። ያው ለራሳችን ሲሆን የማናደርገው ነገር አለና ግን ያ ነገር በጣም ነው ዋጋ የሚያስከፍላችሁ። ምክንያቱም የሆነ የምትረሱት ነገር ይኖራል፣ ወይም ደግሞ የማይጠቅም ወይም የማያስፈልግ ነገር ይዛችሁ ልትሄዱ ትችላላችሁ። በነገራችን ላይ ከዚህ በፊት
ትንሽ ጊዜ አልፎታል፣ ግን ደግሞ የሰራሁት ቪዲዮ አለ በምጥ ጊዜ ሊያስፈልጓችሁ የሚችሉ ነገሮች ወይም ፓክ ማድረግ ያለባችሁ ነገሮችን የገለጽኩበት ማለት ነው። ስለዚህ እሱም ቪዲዮ ብትመለከቱ ደግሞ የረሳችሁት ነገር ካለ እንድታስታውሱት ይረዳችኋል። ስለዚህ ያው የሚያስፈልጋችሁን ነገር ቀድማችሁ ሬዲ አድርጉ ማለት ነው። ስለዚህ ዛሬ ለምጥ እየተዘጋጃችሁ ከሆነ የምጥ ፕሮሰሱ እንዳይከብዳችሁ ሊያግዟችሁ የሚችሉ ነገሮች እነዚህ ናቸው ብዬ ነው የማስበው። የረሳሁት ነገር መጨመር የነበረብኝ ነገር ካለ ወይም ደግሞ በትክክል ያልገለጽኩት ነገር ካለ እንደተለመደው ኮሜንት ላይ አስቀምጡልኝ። ዛሬን እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር ማድረግ እንዳትረሱ። ከዚህ በተጨማሪ በሌሎች ሶሻል ሚዲያ ፕላትፎርሞች ላይም ስላለን ሄዳችሁ ፎሎ አድርጉን። ኤኒ ኮሜንት ምናምን ካላችሁም ደግሞ በማንኛውም መንገድ አሳውቁን። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ነገር ካለም ደግሞ ቶፒኩን አስቀምጡልኝ። ለዛሬ ያዘጋጀላችሁ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።